እፈታሻለሁ። ለጊዜው እኔም እንደዛ ነው የማደርገው። ቆይ ከሌላ በድብቅ በወልድ ትፈችኛለሽ? አሁን ላይ ሁኚ ሳስበው በቦታው ላይ ሁኚ፣ ግን የሚሆነውን ነገር መገመት አልችልም። አዎ እርግጠኛ ሆኖ እንኳን እንደዚህ ያደርጋለሁ ማለት ከባድ ነው። ለነገሩ ተመስገን በእኔና በአንተ መካከል አይፈጠር። እንደዚህ ቁጭ ብላን ካየችንማ በቃ ይሄ ቤት መንደዱ ቤቱ ይቃጠላል ትላለን። ማንም አይተርፍም እንጂ። እናታ ለምንድነው ግን እንደዚህ የምትቀናው? አንቺ እኮ ነው የምትቀናው። ኧረ በኪድዬ አሁን ምን ያስቀናል? ቆንጆና ጥሩ አስተሳሰብ ስላለሽ ነው። ሰው ደግሞ የሚበልጠውን ሰው ሳይ ይቀናል። የምር ናታ ቅናት ስጋ ለብሶ ማለት ቁጭ ኤቢ። ኧረ ድምፅሽን ቀንሽ እንዳሰማሽ። የዳጣና የአቶ ደረጀ የዲኤንኤ ውጤት ይፋ ሆነ። የዳጣ የዲኤንኤ ውጤት እንግዲህ በደስታ የተነሳ በጣም አስለቅሷታል። ለአቶ ደረጀ ደግሞ እጅጉኑ ከበፊት በበለጠ ስጋት ሆኖበታል ማለት ነው። ዳጣ እንግዲህ ዲኤንኤ ምርመራውን ስታደርግ አባቴ ባይሆንስ ምናልባት የማለት ጥርጣሬ ውስጧ ገብቶ ነበረ። ይሄ ደግሞ ጥርጣሬን ያመጣባት ከዚህ በፊት ኤቢ ዲኤንኤ አስመርምራ ልክ ያልሆነ ዲኤንኤ ነው። ይሄ ደግሞ የሰላምና የዳጣ ነበረ። ምናልባት በሌላ መንገድ የኔን ዲኤንኤ አስመርምራ ባይሆንስ አባቴ ባይሆንስ ምን ላረግ እችላለሁ? እናቴን ልፈልግ ብዬ በእጅ ያለውን አባቴንም ማጣቴ ነው የሚል ትልቅ ስጋት ገብቶባት ነበረ። ግን ከዛ ከስጋቷ አሁን ላይ የደስታ እንባ እያነባች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ትጠይቃለሁኝ። ተወዳጁን የዳጣ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ አቶ ደረጀ በጣም በጭንቀት ላይ ይገኛል። ያስጨነቀው ነገር ደግሞ የዳጣ ትክክለኛ ውጤት ዲኤንኤ ልጅ እንደሆነች ከታወቀ እንዴት ብዬ ነው ለማርቲ መንገር ያለብኝ? በምን መልኩ ላስረዳት እችላለሁኝ? ምን ልትል ትችላለች? የሚል ፍርሃት፣ ስጋት ነበረበት። እንግዲህ ማርቲ ተኝታ ባለችበት እሱም ከጎኗ ተኝቶ፣ ነገር ግን ውስጡ የዳጣ ሀሳብ ስላለበት መተኛት አልቻለም። የሆነ ሰዓት ላይ እንግዲህ ማርቲ ከተኛችበት ስትነቃ እሱ ግን ቁጭ ብሎ በሀሳብ እየተብሰለሰለ ይገኛል። እሷም እንግዲህ ደሬ ምን ሆነክ ነው ያልተኛከው? ምን እያሰብክ ነው? ለምን አተኛም ስትለው አይ በቃ ስለዚህ ልጅ እኮ አሳስቦኝ ነው፣ እንቅልፍ አልወስደኝ ብሎ ነው፣ እያሰብኩ ስለሆነ ነው ያላት። ስለማን ነው? ስለ ኤቢ ነው ወይ ደግሞ አንተ ብትለውም እንግዲህ ያው ብዙውን ጊዜ ኤቢ አስቸጋሪ ልጅ ሆናለች ቤት ውስጥ ተብሎ ስለሚታሰብ ስለ እሷ እያሰበ ነው የመሰላት። አረ ስለ እሷ አይደለም ስለ ዳጣ እያሰብኩኝ ነው በማለት ይነግራታል ማለት ነው ለሚስቱ ለማርቲ። ስለ ዳጣ ደግሞ አንተ ምን ታስባለህ? ወልዶ ያስቀመጣት አባቷ ይጨነቅ ያስብ እንጂ አንተ ምን ያጨናንቅሃል? የሚያጨናንቅ ነገር የለም ብላ ትለዋለች። እንዴት አልጨናነቅ? ሚስቱ እኮ አታቅም። እንግዲህ ያው ሚስቱ አታቅም ማለቱ አንቺ አታቂም እኔ ከሌላው እንደወለድኩ እንደማለት ነው። ያው አማርኛው ሲገለበት ትላላችሁና ሚስቱ እስካሁን ድረስ አታቅም። ሚስቱ ካወቀች ደግሞ ምን ሊፈጠር ይችላል የሚል ነገር ያሳስበኛል። ስለ ዳጣ ነው እያሰብክ ያለሁት ብሏታል። እሱ ራሱ ያስብበት። አንተ ምን አስጨነቀክ? ሲንዘላዘል ያመጣውን ልጅ እሱ ነው መጨነቅ ያለበት እንጂ አንተ አይመለከትም ነው ያለችው። ጓደኛ አይደለ እንዴት ይጨነቃለው ነው ያለው። እንግዲህ አዲስ ለሆናችሁ ይህንን ድራማ ለማታውቁ እንግዲህ አቶ ደረጀ የራሱን ልጅ ዳጣን ቤት አንጥቶ የጓደኛዬ ልጅ ናት ከትዳር ውጭ የወለዳት፣ ስለዚህ እኛ ጋር እንድትቀመጥ ፈልጎ ነው ነበር ሲላት የነበረው ማለት ነው። እንደዛ ብሎ ነው ያው ግልጽ እንዲሆንላችሁ በማለት ነው። ሚስቱ ብታቅ ምን ሊፈጠር ይችላል የሚል የጓደኛዬ ነገር አሳስቦኝ ነው ነበረ ያለው ማለት ነው። እሱ ይጨነቅበት ስትለው እንግዲህ እሱ መለስ አድርጎ
ምናልባት ይሄ እኮ ታስቦበት የሚፈጠር ነገር አይደለም፣ በድንገት በስህተት የተፈጠረ ነገር ነው። የሰው ልጅ ደግሞ ይሳሳታል ነው ያላት አቶ ደረጀ ማለት ነው። የሰው ልጅ ደግሞ ይሳሳታል። ይሄንን ጉዳይ ይሄን ተግባር እኔ ብሆን የተገበርኩት ምን ታደርጊያለሽ አንቺ ብሎ ነው ጥያቄ ያቀረበላት ለማርቴ። እኔ ከሌላ ልጅ ቢኖረኝ ለምሳሌ እንደሱ ምን አይነት ውሳኔ ነው ልትወስኝ የምትችይው ብሏታል። እንግዲህ ምን ማለት ነው? ይህንን ጥያቄ ከዚህ በፊትም ጠይቀኸኛል ነው ያለችው ማርቴ ማለት ነው። እንደዚህ አይነት ነገሮች በድንገት የሚከሰቱ ነገሮች ናቸውና ቢኖረኝ እኔስ ምናልባት ነው ያላት ማለት ነው። ይሄንን ምን ማድረግ እንዳለብኝ አንተ ራሱ መጠየቅ ራሱ አይጠበቅብህም። ምን ላረግ እንደምችል ራስህ ትገምታለህ ነው ብላ የመለሰችለት። እሱም አይ መገመት እንኳን አልችልም የሚል መልስ ሲመልስላት፣ እሺ ቆይ እኔ ለምሳሌ ካንተ ውጪ ሌላ ልጅ ወልጄ ባመጣ ብትሰማ ውሳኔክ ምን ሊሆን ይችላል ነው ያለችው የነበረው። እሱም እንግዲህ ምንም እንደው ሀሳብ ራሱ አልቆየበትም እና እፈታሻለሁ ነው ያላት። የኔ ሀሳብም ለጊዜው እንደዛ ነው፣ ቦታው ላይ ሲሆን ግን ምን ሊሆን እንደሚችል አላቅም፣ የኔ ሀሳብም ተመሳሳይ ሀሳብ ነው ብላ እንግዲህ እቅጩን ነግረዋለች። አሁን ላይ ደግሞ አቶ ደረጀ ጭንቀቱ የነበረው አቶ ደረጀ እንግዲህ አሁን ላይ ጭንቀቱ ይሄ ነው። በጣም ነው የተጨናነቀው። ውጤቱ ደግሞ ታውቋል። ማርቲ ደግሞ እንዳሰማ እንግዲህ ዳጣ ወደ ቤት አልተመለሰችም። የዲኤንኤ ውጤቱን እንዳወቀች ያው ለነ ሞገስ ነው ልታሳውቅ ሄደችው። ሞገስንም እንኳን በጣም ጨንቆኛል ብለው ነበረና አትጨናነቂ፣ ይሄ ዓለም ገዢ ያለው ሰማይንና ምድርን የፈጠረ ፈጣሪ ያለ፣ ሁሉንም ነገር እሱ ያውቃል። አንቺ መጨናነቅ አይጠበቅብሽም። ደግሞ ታሪክሽን አምኗል። ከዚህ በፊትም ካሳንቺስ ነበረ። ስለዚህ ራሱ ነው። ምንም መጨናነቅ አይጠበቅብሽም። እሱ እንኳን አባትሽ ባይሆን እኔ አባቱን ሻለው የሚል ቃል ነበረ የገባላት ሞገስ። እሷ እንግዲህ ደስታዋን ለማካፈል ወደ እነ ሞገስ ሄዳለች። ወደ ቤት አልመጣችም። አቶ ደረጀ እንግዲህ በጣም ተጨንቋል። አሁን በእርግጠኝነት ማርቲ እንግዲህ የፍቺ ወረቀት እንደምታመጣ ምንም ጥርጣሬ የለም ማለት ነው። አስቀድማ ነግረዋለች። እኔም ብሆን የማረገው ይሄንኑ ነው። ስለዚህ ምንም ጥርጣሬ የለውም የሚል መልስ ነው የመለሰችለት እና አሁን ላይ የአቶ ደረጀ ትዳር እንግዲህ አደጋ ላይ ነው ያለው። ሌላኛው ዳጣ እንግዲህ ከቤት ብጠፋስ ብላለች ማለት ነው። ከቤት ብጠፋ ትፈልገኛለህ ወይ ስትል ናታንን እንግዲህ ስትጠይቅ ሰምተናታል ማለት ነው። በመግቢያ ላይ ምናልባት ተመልክታችኋል ብዬ ተስፋ አደርጋለሁ። ምናልባት ነው ያለችው። እንግዲህ ናታን ሳሎን ላይ ቁጭ ብሎ ፊልም እያየ አንተ በቃ አተኛም ማለት ነው ወይ ስትለው እንቅልፌ ያልመጣ ብሎ እየጠበቅኩኝ ነው ያላትና ያው ዳጣ ታውቃላችሁ እንትን ትላለች ታሾፋለች እና እንቅልፍ እስከሚመጣ እንቅልፍ እየመጣ ነው የት ደርሷል እያለች ሙድ እየያዘችበት ነበረ። እዚህ ቤት የመጣሹ በእኔ ላይ ሙድ ልትይዥ ነው እንዴ? ቆይ ወደዚህ የመጣሹ ብሏታል። እዚህ መተ የተቀመጥከው አሁን ሚስትክን አስተኝተክ ነው አይደለ ብለዋለች። እንግዲህ ኤቢን ነው ሚስትክን አስተኝተክ ነው አይመጣው ወይ ጉድ! እሷማ ብትኖር ኖሮ ይሄ ቤት ይቀጣጠል ነበረ። መቃጠል ብቻ በአንድ እግሩ ነበር ሊቆም የሚችለው። ንድድ ነው የሚለው እያለች እንግዲህ ግን ምን ሆና ነው እንደዚህ የምትቀናው? ምን ሆና ነው እንዲህ የምትቀናው? ግን ችግሯ ምንድን ነው ብላ እንግዲህ ናታንን ጠይቀዋለች። የምትቀናውማ ያው ባንቺ ነው የምትቀናው ብሏታል። በእኔ ለምን ትቀናለች? ማለት ምንም ያስቀና ነገር አለኝ ብትልም አንቺ ጥሩ ሀሳብ ስላለሽ ባንቺ ትቀናለች። ስለዚህ ባንቺ እየቀናች ነው። መልካም ሰው ነሽ፣ የሆነ ጥሩ የሆነ አስተሳሰብ አለሽ። ስለዚህ ባንቺ እየቀናች ነው የሚል መልስ ነው። እና ቆንጆ ነሽ እኮ ግን ቆንጆ እንደሆንሽ ታውቂያለሽ ወይ የሚል እንግዲህ አድናቆት ከአንዴም ሁለቴ እያላስ ነበረ። ሁለት ጊዜ ሰላምታ አንዱ ለጸብ ነው የሚል ተረትም ተረታበታለች ዳጣ።
ቆይ ግን ከዚህ በፊት አፍቅረሽ ታውቂያለሽ ወይ የሚል ጥያቄ እንግዲህ ዳጣን አሁንም ለሶስተኛ ጊዜ ይመስለኛል እንግዲህ በዚህ ድራማ ላይ ስንመለከት እየጠየቃት ይገኛል ማለት ነው። አፍቅረሽ ታውቂያለሽ ወይ ሲላት እንግዲህ አዎን ያለችው እና የምርሽን ነው አፍቅረሽ ታውቂያለሽ ሲላት አዎ ምግብ አፍቅሬ አውቃለሁ ነው ያለችው። አያስቅም? ምግብ አፍቅሬ አውቃለሁ ነው ያለችው እና ምግብ ደግሞ ይፈቀራል እንዴ ሲላት ከራበክ ምግብ ይፈቀራል ነው ያለችው። ያው እሷ ያሳለፈችበት ህይወት ከባድ ስለሆነ ምግብ ይፈቀራል ብላለች እና እንደዛ ማለት አይደለም ወንድ አፍቅረሽ አታውቂም ወይ ስትል የምን ወንድ ነው ደግሞ የማፈቅረው ምን ማለትክ ነው? እኔ እንደዚህ አይነት አስቤም እንኳን አላቅም ነው ያለችው። ወደፊትስ አታስቢም ወይ ቢላት እኔ እንጃ አላቅም የሚል መልስ ነው የመለሰችው። ያው ናታን በዚህም በዛም ብሎ ለራሱ እያወጣጣ ነው የሚገኘው። በእርግጥ ሰላምዬ ያው ምንም አይነት ስለ ፍቅር እንደማታቅ በደንብ ነግራዋለች። እንዲቀርባት ጊዜ እንዲሰጣት አሁን ላይ እሷ ያለችበት የራሷ የሆነ ጥያቄ እንዳለባት ግን ጊዜ ወስዶ የራሱ እንዲያረጋት ነው ስትመክር የሰማ ነው ከዚህም በፊትና እሷ ግን አሁን ከዚህ ብወጣ ብሄድ ትፈልገኛለህ ወይ ስትለው አዎ በሄድሽበት ሁሉ እከተልሻለሁ ግን ልትወጪ ነው ወይ ከዚህ ነው ያላት። ምናልባት ብሄድ ብላው ነበረ። እንደዚህ ብላ ግን ያው በማግስቱ ወደ ቤት የዲኤንኤ ምርመራውን አድርጋ ከጨረሰ ውጤቱን አይታ ከተመለሰች ወደዛ አልሄደችም እና ይሄ ደግሞ ሰላምንና ናታንን እዛ ቤት በጣም አስጨንቋቸዋል። ለምን አልመጣችም? እንዴት አልመጣችም? ቆዩ እኮ ከወጡ ግን ለምን አልተመለሰችም? የሚል ሁለቱ በጣም ተጨናንቀዋል። ሰሞኑን ግን በጣም እያሰበች ነው ያለችው። የሆነችው ነገር አለ፣ የገጠማን ነገር አለ። ግን ምን ሆና ነው ቢሉና ሁለቱም ቢመካከሩም እኔ ምንም የማውቀው ነገር የለም። ዳጣ ስትጫወት ስትስቅ ነው እንጂ የውስጧን አውጥታ ልትናገር ፈቃደኛ አይደለችም። ልትናገር የሆነ ነገር ስትጀምር እንባ ይቀድማታል። ይሄ ደግሞ ምናልባት ያለፈችበት ታሪክ ጥሩ ላይሆን ይችላል በማለት እንግዲህ ሳይኮሎጂ ናታን እየገመተ ይገኛል። ብዙውን ጊዜ ትጠየቃለች ግን መናገር አትፈልግም ስለ ራሷ ህይወት። አንዳንዴ ያው እሷ ከባድ ህመም ውስጥ ስላለፈች ህመም ስላችሁ የህይወት ህመም ማለት ነው። ውጣ ውረድ ካለ እናት ካለ አባት ማደግ የጎዳና ህይወት ማሳለፍ ይሄንን ነገር ተንገላታ ስላደገች ያንን መናገር አትፈልግም። አሁን ደግሞ እናቷን የማግኘት ጥያቄ ላይ ነው ያለችው። ሰላም ግን ናታንን ይሄ ነገር እስኪ ጠይቃት፣ ላንተ ይሄ ነገር አይከብድም? ቀላል ነው። እስኪ ስላሳለፈችው ህይወት እንዴት እንዳደገች አስተዳደጓን ሁሉ ነገሩን ጠይቅና አሳውቀኝ እንደው አደራክን ብለዋለች። ለምን ፈለግሽው? ላንቺ እምቢ ያለች ደግሞ እኮ ለኔ ልትነግረኝ አትችልም ብሏል ናታን። ግን ትነግረሃለች፣ ግድ የለህም እንደው አደራህን ያለችው ማለት ነው። አደራህን የእሷን የህይወት ታሪክ አጠያይቀ ነገረኝ እያለ ትገኛለች። ያው ሰላምም ልጇ ስለሆነች ትክክለኛ ታሪኳን ማወቅ ትፈልጋለች። እስኪ ስላስተዳደግሽ ንገሪኝ እያለች ነው የምትገኘው። ግን እስካሁን ተናግራ አታውቅም። ሌላኛው እንግዲህ ኤቢ ሴት ሁኚ ስለተባለ ሴት እያጫወታት ይገኛል። አሁን ላይ ደስ የሚለው ነገር ናታንንና ሰላምን በጣም አስገርሟቸዋል። የእሷ የሴት አክት ማሳየት ማለት ነው። እንግዲህ ሰላም ጠረጴዛ ልትወለውል ጎንበስ ስትል አንቺ ነፍሰ ጡር ስለሆንሽ ይከብድሻል፣ እኔ ልወልውል ጠረጴዛ በማለት ጠረጴዛ ወልውላለች። በዛ ላይ ለናታን እንግዲህ ቀሚስ ለብሳ መታ አምሮብኛል አይደለም ወይ የሚል ጥያቄም ስትጠይቅ እናያለን። ያምርብሻል እኮ አንቺ ሁሉም ነገር፣ ዛሬ ደግሞ ዋው በጣም አምሮብሻል ብሎ አድንቋታል። ይሄ ደግሞ በጣም አስደስቷታል። እንዲህ እያደረገች ያለችው ደግሞ ያው ናታን ሴት ሁኚ መጀመሪያ ስላላት ያው ሴት ለመሆን ዝግጅት ላይ ናት ማለት ነው። ያው በፊት ሴት አይደለችም ወይ ብላችሁ ጥያቄ እንዳትጠይቁ። ሴትነት በጾታ ብቻ የሚለካ የለም እና ለዛ ነው ትንሽ ከበድ ያለ ባህሪ ስላላት አሁን ላይ ግን ያንን እንድታስተካክል ናታን
አባቷም የኤቢ አባት እችን ልጅ አስተካክላት፣ እያየናት እኮ ተበላሸች፣ በቃ እያየናት እኮ ልታብድ ነው ብሎት ነበረና ለማስተካከል ሲል ናታን ብዙ ዋጋ እየከፈለ ነው የሚገኘው። ለማንኛውም እንግዲህ የዳጣ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ ሼር እያደረጋችሁ አበረታቱኝ ለማለት እወዳለሁ። ቀጣዩ ምን ሊሆን ይችላል የሚለውን አብረን የምንመለከተው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።